ፖርን ፊልም ነው እነሱ ያሳዩ በስመ አብ ወልድ ወመንፈስ ቅዱስ በሳምንት 3 ቀን ከወልቂጤ እዚህ ከወልቂጤ አዲስ አበባ የአንድ ወር እየቃምክ እያጨስክ እየጠጣህ ስክሪፕቱን ለመመደባለሁ ምን ማለት ነው ስለሆነቱ በእኔ ፋንታ ሌላ ሰው ቢሆን የሚገርመው ነገር አይቋቋመው ምንድነው ፊልም ታረጋው አሁን ስለ ሀገር ቤት ስለ መስቀል አሁን ላይ መስቀልና መጣችት ወደዚህ ወደ እህት ቤት ወይስ ምን አይነት ነው እስቲ የምታሳልፉት ያው የጉራጌን ባህል በደም ስለማቀው ነው እኔም አዎ መስቀል ከወልቂጤ ውጪ የማይታሰብ ቀረዛው እዛው ነው እንትምናለው ትሄዳላችሁ አዎ ሄዳለሁ ኦኬ እቴም ያው እዛ ነች ያለችው ወልቂጤ ነች እሺ ልጆቿም እዛው ነው እንትምትለውና መስቀልም ብቻ ሳይሆን አሁን የተለያዩ በዓል ሲመጡ እዛ ነው የሚሄደው እዛ ነው ማርፎ እሷ ጋር አዎ ኦኬ ስለዚህ አለ ስሜቱም አዎ ማክበሩም አለ አዎ ነገርኩሽ እኮ በእሷ በፊት የነበረው መጥፎ ፊሊንግ እሷ ልጆች እየወለደች ቁጥር ያ ነገር ሂል ያረጋ እንጂ ጥሩ ስሜት አልነበረኝም በፊት በቃ በጣም ተደብሬ እያለቀስኩ ምናምን ነበር ማሳልፈው በዓልን ግን ያኔ በቃ ልጆች ሲወለዱ ህፃናት ደግሞ ያው መልካም ነገር ነው ይዘው የሚመጡት ህፃናት እንጃ እኔ ከነሱ ጋር እኔ 24 ሰዓት ቤት ተዘግቶብኝ ቁጭ ብል አልሰለችም ለምን ህፃናት በቃ ነጭ ወረቀት ናቸው ከህፃን ጋር ስትሆኝ ህፃን ነው የምትሆኝ እና ወልቂጤ የምሄድበትን ሰዓት ሁሌም ነው ምናፍቀው ሲደብረኝ ሲያመኝ ደስ ሲለኝ ምናምን ሮጬ ወደዛ ነው እዛ ነው ለምን አብሮ አደጎች አሉ ከተማውንም እኔ በጣም ነው መወዳት ምንም አላር ከዚህ ተነስቼ እዛ ወክ አድርጌ የሆነ ካፌ ቁጭ ብዬ ውሃም ሻይም ጠጥቼ ማቃቸው ሰዎች ከነሱ ጋር የድሮ ትዝታ ምናምን አለ እና ያ ነገር እንትን ይላልና ሌላው ደግሞ የወልቂጤ ህብረተሰብ ደግሞ ከምነግርሽ በላይ መልካም ነው ከምነግርሽ በላይ እኔ አሁን ለኔ ስለደረሱልኝ እኔን ስላሳከሙኝ ምናምን አይደለም አንቺ ማንንም ሆነሽ አሁን ወልቂጤ እዛ መንገድ ላይ ወድቀሽ ብትገኚ ህዝቡ አንስቶ የሚችለውን ያደርጋል ማሳከም ካለበት ያሳክማል ሰው በመሆንሽ ብቻ በቃ ተከብረሽ ደስ ብሎሽ የምትኖርበት ሀገር ነው እኔ የትኛውን ባረኳቸው ኢንተርቪዎች ስለ ወልቂጤ አውርታጠግበም ቀርቻለሁ አውርታጠግ ይገርመኛል ወደ ከተማውን ወዳታለሁ ሰውንም አብሮ አደጎቼን በጣም ወዳቸዋለሁ ሰውንም እንደገና ደግሞ ለኔ ያላቸው ፍቅር ለኔ ያላቸው አክብሮት በጣም ደስ የሚል ነው በጣም ትልቅ ነገር ነው እንዳልኩሽ ያው ብዙ አመት ቴኳንዶ አሰልጥኛለሁ በምን አጋጣሚ ጀመርኩ ቴኳንዶን ስቴስ እንዳልኩሽ ያው ብዙ ጊዜ በቃ ግቢያችን ሰፊ ስለሆነ በቃ ያ ፊልም ላይ ያየሁትን ነገር ተገብራለሁ ትሞክራለህ ያንን አይቼ ፊልም አይቼ መጥቼ ያንን ካልሰራው አልገባም ቤት ኦኬ ብዙዎቹ ተከትለው ጫካ ይወርዳሉ ለማየት እኔን ስሰራ ለማየት ብቻን ስሰራ ለማየት አዎ እና ያው እንትን እያለ ሲመጣ ከልጆች ጋር ካንተ ጋር እንስራ ምናምን አይነት ነገር ከዛ ሁለት ሆነ ከዛ አንደኛው ሁለት ሲያመጣ አብረን እንስራ ምናምን እየተባለ ወደ 20 ምናምን ሆኑ ተማሪዎች ልጆች ጓደኞቼ ኦኬ እና በቃ ኖርማል የምሰራውን እንሰራለን በቃ ደስ ብሏቸው ይሄዳሉ ከየት ነው እንደዚህ አንተ ነህ ምናምን የሆነ ሰዓት ክረምት መጣ እንደምን ቤት አንከራየም ምናምን አሉ እነሱ ተከራየ ማስታወቂያ ሲለጠፍ በቃ ወደ 300 ምናምን ሰው መጣ ተመዘገበ አዎ ከዛ በኋላ አንዳንዱ እንደዚህ ፊዚካሊን አይቶ አሰልጣኙ የታለ ይላል ለምን ቀጭን ነበር አንደኛ ቀጭን ነኝ ሁለተኛ ህፃን ነኝ አዎ ልጅነቱም አለው አዎ እነሱ በዛን ሰዓት አሰልጣኝ ሲባል ምንድነው በቃ አዎ ግዙፍ መላጣ ምናምን ነው የሚጠብቁትና ወይ ግዙፍ አሁን የሚያሰለጥነኝ እሱ ነው ምናምን ይላሉ ከዛ በኋላ ነው በቃ ይሄ ችሎታዬንም ምንም አይተው እንትን ማለት የጀመሩትና ተማሪዎችም የወልቂጤ ማህበረሰብ ማለት ይቻላል የተማሪዎች ቤተሰቦች በቃ አጠቃላይ የሚያቆኝ ሁሉ ለኔ ያላቸው ሪስፔክት በጣም ልዩ ሪስፔክት ነው በጣም ከምነግርሽ በላይ ማለት ነውና እንዴት ጥለው መጣ
ያው እንትኑ የሞዴሊንጉና የፊልሙ እንትን ደግሞ ከድሮም ነበረብኝ። ፊልም መስራት አይ ነበር አላልኩሽም? በቃ እንደነሱ መሆን ይችል ነበርና ያኔ ፋዘር በነበረበት ሰዓት አንዳንድ ከተማ ይዞኝ ይወጣ ነበርና ፊልም ሳይ እኔም እንደዚህ ሰውዬ መሆን እፈልጋለሁ አልኩት። እንደዚህ ሰውዬ መሆን ከፈለግ ስፖርት ስራ ይለኛል ይለኝ ነበር አባቴ። ከዛ ብዙም አልቆየም የተከሰተና ስፖርት ሰራለሁ። በቃ ከፍዬ ወደ 17 16 ዓመቴ አካባቢ ነው ሞዴሊንግ ከወልቂጤ አዲስ አበባ እየተመላለስኩ መስራት የጀመርኩት። ተመዘገብክ መተህ ቁመትም ረጅም ስለሆነ እና ሁሉም ሰው ሞዴል ነህ ይለኛል። ስለዚህ እኔ ሞዴል ደግሞ አይደለሁም በዛን ሰዓት። ግን ፍላጎቱ ነበረኝ። ተመዘገብ። የሚገርመው ትንሽ ጊዜ 3 ወር ምናምን ነው የሰለጠንኩት ሞዴሊንግ። አየው ምንም አዲስ ነገር የለም ብዬ በራሴ መሄድ ጀመርኩ። በጣም ብዙ ፋሽን ሾዎችን ሰርቻለሁ። በዛን ሰዓት የሚገርምሽ ነገር ክፍያው 400 ብር ነበር። አንድ ስቴጅ ዳውተክ አንድ ስቴጅ ስትለብሳ ምናምን 400 ብር ነበር። በዛን ሰዓት የነበሩ ሰዎች ሞዴሎች ራሱ በቃ በጣም ደስ የሚሉ ሪስፔክት ያላቸው እርስ በርስ መከባበር ነበር። ታውቂዋለሽ አርቲስት ባህሬን ከድር በጣም የምወደው ለእኔ ጥሩ ስሜት ያለው የምወደው ባለሙያ ነው። በጣም ነው። ማን? ባህሬን ከድር። ባህሬን አዎ። እሱ ሞዴል ሰርተናል እኮ አብረን አንድ ፊልም ሰርተናል። ከእሱም ጋር ሰርተናል። ባህሬን አዎ። እና በቃ እንትን እያለን የሆነ ሰዓት ከብዙ ሰው መካከል እኔ ተመረጥኩኝ። አንድ ወንድ ነው የሚፈልገው። አንድ ወንድ 12 ሴት ሞዴል ፋሽን ሾው ለማሳየት ያኔ የተከፈለኝ ለእኔ 1500 ብር ነው። ትልቅ ብር ነው ያኔ። አዎ ትልቅ ብር ነው። ግን ከብሩ በላይ በቃ እዛ ጋር ያሉ እኔ ሾው ሲኖረኝ ሁሉም ተሰብስበው ይመጣሉ ለማየት። አዎ በቃ ደስ ይልሻል። አሁን ያለው ስሜት አይደለም ያለው። አሁን ተቀዛቅዟል። አሁን ደስም አይልም። እርስ በርስም ኮምፕሌክስ አለ አይነት ምናምን አለ። ለምሳሌ የሆነ ኦዲሽን ባህሬን ሲጠራ ደውሎና ይለኛል። የሆነ ኦዲሽን ተጠርቻለሁ። ልትበልጠው እኮ ትችላለህ። ኮምፕሌክሱ የለም በቃ የለም። እንደምቀኝነት ደስ የሚልሽም ያ ነው። እና እንዲህ ተጠርቻለሁ እንሂድ እንትና የሚባል ሰው እያለ ሂድና አናግረው። እንደ አንተስ ምናምን እኔ ስራ አለብኝ አልችልም። እንደዛ ብሎ ብዙ ያገኟቸውም ስራዎች አሉና ለዛ ነው በጣም ስቲል እስካሁንም ድረስ በጣም ነው የምወደው። ወዳጅ ናቸው። በጣም ነው የማከብረው። በጣም የእውነት ከልብ ቅን ሰው ታውቂያለሽ? ቅን ሰው ነው ባሬና። አንዳንድ ሰው ምስኪን ነው የሆነ እንዲታይለት ብሎ እኔ እኮ ጥሩ ሰው ነኝ እንካ 100,000 ብር ምናምን ብሎ የሆነ ካሜራ ፊት ምናምን እንትን የሚል ሰው አለ። እንደዚህ አይደለም። ከጀርባ ነው እሱ። በቃ ጎበዝ በርታ፣ እንደዚህ አድርግ እንትን እንዳይል እሺ ምናምን ያለ ነው። ለምን እንዳልኩሽ ከወልቂጤ ነው የምመላለሰው። ከዛ በኋላ ስፖርቱም አለ። ወደ 6 ዓመት በሳምንት 3 ቀን አዲስ አበባ ትመላለሳለህ ነበር። በሳምንት 3 ቀን ከወልቂጤ እዚህ ከወልቂጤ አዲስ አበባ። ለምን እዚህ ሴትል ማድረግ አልፈለክም? የለማ አንደኛ ገንዘቡ ከወልቂጤ መውጣት አልፈልግም። የማስተምራቸው ልጆች በቃ ከልጆቼ በላይ ነው የምወዳቸው። እነሱን ትቶ መውጣት ለእኔ አይታሰብም። ብዙም እድል ነበሩኝ እና ምንድነው እነሱን ቢያንስ ቦታ አድርሼ ቢያንስ አብዛኛው ልጆች አሰልጣኝ ከሆኑ በኋላ ለእነሱ አስረክቤ እወጣለሁ ነው የምለው። ለምን አንዳንድ አሰልጣኞች አሉ እዛው አካባቢ የተወሰነ 1-2 ዓመት ያስተምራሉ። ከተማሪው የሆነ ብር ልብስ እናስፈላቸዋለን ምናምን ብለው ብር ይሰበስባሉ። በዛው ይጠፋሉ ብር ይዘው። እና እኔ ደግሞ የተነሳሁት ለገንዘብ አይደለም፣ ወጣቱን ለመቀየር ነው። ብዙ የጎዳና ልጆችን አንስቼ ቀይሬያለሁ። ብዙ ከመጥፎ ሱስ ውስጥ የወጡ ብዙ ልጆች አሉ በእኔ አማካኝነትና በቃ ትክክለኛ ቴኳንዶ እንትን ብዬ ለእነሱ ማስረከብ ስለምፈልግ ያንን እያልኩ ሄድኩኝ። ከዛ ከመጠን በላይ ብዙ ተማሪዎች ጥቁር ቀበቶና ዳን ካሰጠውኝ በኋላ ለሁሉም ሰጥቼ ክለብ ለአንተ ይሄ አካባቢ ምናምን ብዬ ደልድዬ ያኔ ጨክኝ ወጣሁ። ለቅቄ ወደ አዲስ አበባ መጣሁ ሙሉ ለሙሉ አልኩና ያው ካስቲንጉም ላይ ደግሞ የምታውቂው ነገር ነው። እንዴት መጣ ወደዚህ? ሞዴሊንጉ እንዳለን ወደ አክቲንግ የገባው? እዛው ሞዴሊንግ እየሰራው
በባህሬንም በሌሎችም እንደዚህ ኦዲሽን አለ እንሂድ ይባላል ይሄዳል። እንደዚህ ያየኝና ትንሽ ረዘምክ ምን አገናኝ አጠር ብትል ይሄ ፊልም ነበር ሰጠ ነበር ይላል። እሺ አሁን የሚያይና ትንሽ ወፈርክ ይለኛል አንዱ ደግሞ ትንሽ ጠቆረ እንጂ እኮ ለእንትና ካራክተር ይሆናል ይላል። ምን አገናኝ በቃ የሚገርመው ነው። አይ ኤገር ነበር ከእንደ ኤገርነትን አይቶ ነው እንዴት በጣም ትፈልግ ነበር በጣም በኃይለኛ እሱን አይቶ ነው ደስ ከሚለው ነገር በጣም እንትና ነው ትግስት አለኝ። ኦኬ የሆነ ሰው በቃ የሆነ ቃል ቢገባልኝ ላይሆን ይችላል ብዬ ነው የማስበው። እንደዚህ አይነት እንትኖችም አሉና የሆነ ሰዓት እንደዚህ የሜታ ቢራ ማስታወቂያ ተሰራ። በጣም የሚያምር ማስታወቂያ ነበር እና በጣም ብዙ ሰው ይደውልልኝ ነበርና ያኔ ፒያሳ ነበር የምኖረው። በጣም ማረሰው አጋጣሚ ማለት ነውና ፒያሳ ነበር ተከራይቼ የምኖረውና አንድ የላዳ ሹፌር ከሳምንት ጀምሮ እያፈላለገኝ ነበር። ከዛው በቃ አጠያይቆ መጣ አለ እሱ ነው። አዎ እሺ ጥሩልኝ። በቃ ስመጣ መጥቶ ጥምጥም አለብኝ ማለት ነው። ምንድነው እንደዚህ ፈረንጆች ለስራ ፈልገው ሳምንት ያልፎኛል አንተ መፈለግ ከጀመርኩ። ከዛው አገኘሁት ብሎ ደወለላቸው። በቃ በዚህ ቀን በነጋታው 6 ሰዓት እንደዚህ ቦታ ይመጣሉ። በቃ ኃይለኛ ብር ነው ምናምን አሉ። እሺ ሄድኩኝ። እነሱ ካሜራ ደቅነው ጠበቁኝ። ያ እንደዚህ ማስታወቂያ ስትሰሪ ምን አለ ለምሳሌ የክሬም ማስታወቂያ የምትሰሪ ከሆነ ሰውነትሽ ላይ ታቶ ንቅሳት ምናምን እንዲኖር አይፈለግም። ኦኬ እና ያው ሰውነታችንን እናሳያለን ከወገብ በላይ ምናምን። ጠየቁኝ እንደዚህ ነው አቋሙ አሪፍ ነው ምናምን እያሉ ያወራሉ። 3 ፈረንጅ አሉ፣ አንድ አስተርጓሚ አለ። እድሜስ ነው ይናል እስቲ ምናምን ልብስ ቲሸርት ነው አወጣው። ያኔ የሚያምር ሰውነት ቅርጽ ነው ቅርጻ። በቃ ጥሩ 10 ሚሊዮን ብር እንከፍልሃለን አሉኝ። በዛን ሰዓት 10 ሚሊዮን ብር አሰብሽው እንዴ? በጣም ኮሮላ 300 ሺህ ብር ነው። ያው ስራውንም አልጠየቅኩም። ነገ ዋሳማር ሆቴል እንገናኛለን እንፈራረማለን ምናምን ተዋል። ከቦሌ በደስታ ብዛት ከቦሌ ፒያሳ በእግሬ ነው የሄድኩት። ሰከርክ? በቃ ደስ አለኝና ይሄ መኪና ስንት ይሆን መምረጥ ጀመርኩ። ይሄ መኪና ይሄ ከለሩ እያልኩኝ ሄድኩኝ። አይነጋ የለ ነጋ። ሱፍ መልበስ አልወድም ግን ያምርብኛል። ሱፍ የለም እሺ ሄድኩኝ። ሚኒ ብፌ ተዘጋጅቷል 10 ሰው ቢሆን ነው። እዛው ቁጭ ብለ እነሱ እያወሩ ድንገት ጭንቅላቴ ላይ የሆነ ኪሊው የሚል ጥሪ ነገር መጣ። የሁሉ 10 ሚሊዮን ብር የሚከፍሉ ይናል ግን መንግስት አለው ላል ነበር 10 ሚሊዮን ብር። አዎ እንዴት የሁሉ 10 ሚሊዮን ብር የሚከፍሉኝ ለምንድን ነው? ምን አይነት ስራ ቢሆን ነው? ምንድነው ስራ? አሳየዋለሁ ምናምን አለችኝ። ከፍታ ስታሳይ እንዲህ ጭንቅላቴ እንዲህ ነው የተሰነጠቀው ሰውነቴ። ምንድነው? ፖርን ፊልም ነው እነሱ ያሳዩ። በስመ አብ ወወልድ ወመንፈስ ቅዱስ። አየሩ እንዲህ ክረምት ላይ ነው፣ ቀዝቃዛ ነው። እንዲህ በቃ ፊቴ ላብ ሲያጠምቀኝ ታወቀ። በስመ አብ ወወልድ ወመንፈስ ቅዱስ። ከዋሳማር ሆቴል ጥላችሁ ነው የወጣው እንዴ? መልስም አልሰጧቸውም። የሚገርም በቃ በሰዓቱ በጣም የሚያሳዝነኝ ውስጥ የነካኝ ነገር ከዚህ ውጭ ምንድነው ተሰራልከት ሴቶች መጀመሪያ አሳይታኛለች። አብረህ የምትሰራቸውን? አዎ 4 ፈረንጆች አሉ። አንደኛዋ ማቃት ከኔው ጋር ሞዴሊንግ የሰራች ልጅ ነች። ገብታለች? እሺ ብላ እሷ በቃ እዛ ላይ ፎቶ አንተን ተብሎ ተመርጣለች። ተስማምታለች? አዎ ባትስማማ እዛ ጋር ፎቶ አይቀርብማ። በስመ አብ ወወልድ ወመንፈስ ቅዱስ። ልክ በመጥረቢያ እንዲህ እንደተመታው ነው እንዲህ ነው ያልኩት። ወጥቼ ሰው ከኋላ ሲመጣ የሚከተለኝ ነው የመሰለኝ። የላዳ ሹፌሩ በቃ ተናደደ ማለት ነው። ባንተ? እንዴት አይናደድ? ደነዝ ነው እንጂ እዛ ጋር ቢቀበል ደነዝ እኮ የራሱን ነው ያሰበው። እሱ በቃ ምንድነው አሮጌ ላዳ አለች አሁን ከማገኘው ጨምሬ ሚኒባስ እገዛለሁ ምናምን ብሎኛል። አንተን እሳት ውስጥ ከቶ ማለት ነው። ከዛው ጠፋው። ለምን የፈለገ እንኳን 10 ሚሊዮን ብር አይደለም 200-300 ሚሊዮን ብር ቢኖረኝ እንትን ማለት አልፈልግም። ለምን እኔን የሚወዱኝ ብዙ ሰዎች አሉ።
የእነሱን አንገት ማስደፋት አልፈልግም። በተለይ የእህቴ አስብሽው፣ የእኛ ማህበረሰብ ደግሞ እንደዚህ ወሬ እየተዛመተ ይሄዳል። በእኔ ምክንያት እህቴ ስትሸማቀቅ ማየት ለእኔ ሞት ነው። ስልኬን አጥፍቼ ጠፋሁ። 20 ሚሊዮን ብር እንከፍልሃለን ብለዋል አሉ። ድጋሚ እባክህ ዞር በል ምናምን ብልብል በቃ ስልኬን አጠፋሁ። ቤት ሲመጣ በቃ እገድልሃለሁ ዞር በል አልኩት። ስልኬን አጠፋሁ። እኔ ወልቂጤ ሄድኩ። በቃ ቤት መጣሁ። አስገድደው ይዘው የሚሄዱ መሰለ። እኔ ሳላችሁ አላቸው። እምቢ አለ። በቃ ተወኝ እሱ ነው። እሺ እኔን እንኳን ብር ቀንሳችሁ እንኳን እኔን አሰሩኝ አለ። የላዳው ሹፌር ያኛ እሱ ፈልገው ምናምን። የሚገርመው ነገር ያው ስሰማ ሌላ ሰው ሰራዋል እና ከ3 ዓመት በኋላ የሴንሴሽን ኮንዶም ብራንድ አምባሳደርነት አሸነፍኩኝ ማለት ነው። እዛ መንገድ ላይ ያገኘኝ ልጁ እዛው ፒያሳ ቡና ስንጠጣ ቀመጣና አቀፈኝ ምናምን። ተለውጦብኛል። ተጎሳቅሎ ማለት እኮ ጀግና ልጅ ነው። 20 ሚሊዮን ብር ሲሰጠው አልፈልግም ያለ ሰው እኮ ነው። ማን እንዴት እንዴት ይሰራል? ኧረ እባክህ 20 ሚሊዮን ብር እኔ 10 ሺህ ብር ቢሰጠኝ እኔ እሰራለሁ ምናምን። ወይኔ ሰው ክብር በቃ እኔ ልስራላችሁ ሁላ ብያቸው እኮ እምቢ አሉ። እነሱ የሚፈልጉት አንተ ላይ ነው ምናምን አለኝና አንዳንዴ ማለት ገንዘብ አሁን ዘመን ላይ ገንዘብ ለማምጣት ቀላል ነው። ሰውንም ገለሽ አሳፋሪ ነገር አድርገሽ ገንዘቡ ታመጪዋለሽ። ከዛ በኋላ ግን ደስታ የሚባለው ነገር የለም። ገንዘብ ደስታን ይገዛል የሚባለው መጠጥ ይገዛል። አስፈላጊ ነገሮች ደግሞ ደስታን አይገዙም። የፈለግሻል ልብስ ውድ ልትገዛለሽ ምናምን፣ ግን ቤተሰብ በአንቺ ደስተኛ ካልሆነ አካባቢ አንቺ በምትሰሪው ስራ ቤተሰብ አካባቢ የሚወዱሽ ሰዎች ካልኮር አንገት የሚደፉ ከሆነ አንቺ ዞር ስትይ የሚንሾካሾኩ ከሆነ የገንዘብ ጥቅሙ ምንድን ነው? እኔ አይታየኝም። በጣም ትክክል ነው። እና በጣም ትክክል ብዙ አይነት እንትኖች አሳልፌያለሁ። የሴንሴሽን ውድድር ሉላ ውሻ ሉላ ገዟ እሷና ቢኒያም ያሸነፉ ሰዓት እኔ ሁለተኛ ነው የወጣሁት። እንደገና 4 ዓመት ጠብቄ ተወዳድሬ ነው አንደኛ ወጣሁ። እና ያኔ ነፍሳቸውን ይማርና የተከበሩ እንትና ውብሸት ወርቃለማ የማስታወቂያ ባለሙያ ክብር እንግዳና አስተያየት ሲያደርግ እኔማ እንኳን ይሄ ባሪያ ልጅ ያሸንፋል ብዬ ነበር አሉ። እኔን ማለት ነው መጀመሪያ። ከዛ አይ እሱን ያልመረጥንበት ምክንያት አንደኛ ልጅ ነው እንትን ይበል ምናምን አሉ። በቃ ይሄ አለፈ እና የሆነ ሰዓት ከአንድ ድርጅት ተደወለልኝ የቾይዝ ማስታወቂያ እና 40 ሺህ ብር እንከፍልሃለን። ቾይዝ እንትን ነው እንክብሉ ምኑ እንክብሉ የወሊድ መከላከያ የሴቷ ባሎኜ 40 ሺህ ብር እንከፍልሃለን። የሚገርመው ነገር ፋሲካ በዓል ነበር። ወልቂጤ ሄጄ አሳልፌ መጥቼ ኪሴ ውስጥ 100 ብር አይሆንም ያለው። በቃ ፈነጠዝኩኝ። 40 ሺህ ብር ብዙ በዛን ሰዓት። እዛ በቃ ከሰኞ በኋላ እንፈራረማለን፣ እንጨርሳለን፣ ብሩን ትወስዳለህ። ይሄ በዚህ መካከል ምን መጣ? የሴንሴሽን ውድድር መጣ። እሺ ያው ሴንሴሽንም ቾይዝም የአንድ ድርጅት ነው። ቾይዝን ማስታወቂያ ከሰራው ሴንሴሽን መወዳደር አልችልም። ስለዚህ በቃ ቾይዝ ይቀር። እንዴ ምን ሆናል? ሞኝ ነህ እንዴ? ይሄ እኮ 40 ሺህ ብሩ እጅ ላይ ያለ ነው። ያ ገና ነው። ከአንድ 2 ቀን በኋላ ሰርተ ብሩን የምታገኘው ነው። ያ እኮ ገና 2 ዓመት ይፈጃል። በዛ ላይ ደግሞ በሺ የሚቆጠር ሰው ነው የሚወዳደር። ቢሆንም ይሁን በቃ ፍላጎቴ ነው። ረጅም ዓመት ምናምን ተባለ። እንደተባለውም ዓመት ከ6 ወር ፈጀ ውድድሩ። አልቆጨህም? በመሃል በጣም ወስነሃል? ምንም እንትን አላልኩም። ለምን ፍላጎቴ ነው። በዛን ሰዓት ገንዘቡን አግኝቼው ወር አይቆይም፣ ያልቃል። እውነት ነው፣ አለቀ። ግን እቆጫለሁ። ይሄን ለምን እንደዚህ ያደረኩ እኔ እኮ እንደዚህ ሆን ነበር ነው። እዛው እንደዛ ቦታ እንትን አለ። ጊዮን ሆቴል እንትን ሆቴል ነበረ እና አሸነው። እዛ ጋር በቃ ይሄንን ነገር ተናገሩ። ይሄን ትቶ ነው እንደዚህ ትቶ ምናምን በጣም ብዙ ሰው ተገረመ ማለት ነው። ብዙ ጋዜጠኞች በቃ እኔን ለማግኘት ሩጫ። እኔም እንትን አልኩኝ። ያው ብዙም ባይሆን ጥሩ ሰርተናል። አዎ እና ያው የሚገርም ነው በጣም።
ከዛ በኋላ ብዙ ማስታወቂያዎች መጡ። ሰራህ በደምብ እረፍት አልነበረም? ከዛ በፊት ነው የሰራሁት። ከዛ በፊት ነው። አዎ ሴንሴሽን ካለቀ በኋላ አንተ ወደ ህመሙ መጣ? አዎ ሴንሴሽን ከተወዳደርኩም በኋላ ወደ ፊልሙ። ከዛ ከሴንሴሽን በኋላ ቅርብ ጊዜ ከመታመም በፊት አንድ የቢራ ማስታወቂያ ጠየቀኝ እና ይሄን አክል እንከፍላለን አሉኝ። እሺ ላስብ። በራሴ ሰው በኩል በምቀርበው ሰው በኩል ነው የመጣሁትና በሰዓቱ ገንዘብ ያስፈልገኝ። ግን ምንድነው አንደኛ እኔ የማስተምረው ስፖርት አለ፣ ቴኳንዶ አስተምራለሁ። ከእንደዚህ አይነት ሱሱ ራቁ፣ እንዳጠጡ፣ እንዳትቅሙ ምናምን የሚባል ነገር አለ። እንደገና ደግሞ መጥቶ እዚህ ጋር የሴንሴሽን አምባሳደር ሆኛለሁ። ሴንሴሽን እና ቢራ ደግሞ የሚጣሉ የተቃረኑ ናቸው። እና አሁን በሰራ ሰው ስግብግብ ነው የሚለኝ። ለምን አይቀርብኝም አልኩ። አይ በቃ ምናምን አልኳቸው። ሌላ ሰው ሰራው ማለት ነው። እና አንድ በምወስነው ወይም በወሰንኩት ነገር እግዚአብሔር ይመስገን በህይወት ተቆጭቼ አላውቅም። በደንብ ሁለት ያስበህ ነው የምትወስነው? አዎ በቃ ምክንያቱን ማለት የኔን ጥቅም አይደለም ማስበው። በእኔ የሚኮሩ ሰዎች አሉ፣ በእኔ የሚደሰቱ አሉ፣ እኔን ሞዴል አድርገው የሚሄዱ ሰዎች አሉ። አሁን ብዙ ወታደሮች አሉ እኔ አንተን አይቼ ነው ስፖርት ጀምሬ ወታደር የሆንኩት የሚሉኝ ብዙ ልጆች አሉ። ፊልምም መስራት የጀመርኩት መስራት እንፈልገው እኔ አንተን አይቼ ነው። በቃ እንደ አንተ ሙሉ ስፖርተኛ ሙሉ ቁመና ያማረ እንደዚህ ሆኜ ታዋቂ መሆኑ የሚሉ አሉና የሚመጣው ከስር ደግሞ በየጊዜው አዳዲስ ትውልድ ሲመጣ እያየሽ ፊልምሽን ባየ ቁጥር አዳዲስ ተተኪ ነው የምታመጪውና ለዛ ትውልድ ደግሞ እኔ ስግብግብነትን አይደለም እንትምልና ሰው የሚያስበው ደግሞ ምን አለ አንዳንዴ እንደዚህ እንዴት የሴንሴሽን ማስታወቂያ ሰርቶ እንዴ የቢራ ማስታወቂያ ይሰራል ይላል አንዳንዱ። በቃ የሆነ መተቸት የሚፈልግ አለ እኛ ሰው ጥንቃቄ። አንዳንዱ ደግሞ እንደምን ችግር አለው በቃ ቢዝነስ ነው ይላል፣ ቀለል ያደርገዋል። አንዳንዱ ደግሞ ሰፋ አድርጎ እሱ ማለት እንዲህ ነው እንዴት እንደዚህ እሱ ቢሆን የማያደርገው ነገር አንቺ ላይ አምጥቶ ይጭልብሻል። እና ፐብሊክ ፊገር ማለት ከዛ በኋላ ነው በቃ ታምሜ የቆመው ፊልሙ። ከዛ ፊልሙ ምን እየሰራ ነበር መሀል ላይ? ከዛ በኋላ በጣም እንትን ባልኩበት ሰዓት አሁን ከታመምኩኝ በኋላ የሰራሁት አንድ ፊልም አለ። እየታመምኩኝ የሰራሁት አንድ ፊልም አለ አሁን ዩቲዩብ ላይ የተለቀቁ። አንደኛው የበቆ እንቁ ይላል። የበቆ እንቁ ትንሽ ታሪኩ ጠጠር ይላል፣ የሆነ የሀገር ታሪክ ነገር ነው እና ውስብስብ የሆነ ነገር ነው። ሁለተኛው ደግሞ እንዲህ ክረምት ላይ የዛሬ ዓመት ተሰርቶ አሁን ወጥቷል። ቅርብ ጊዜ ወጥቷል እንደ አዲስ ሰቦንቱ ይላል። አይ አሁን ቅርብ ጊዜ ነው የተሰራው። አሁን ካመ ከተሻለ በኋላ እንደዚህ መድኃኒት እየወሰድኩ ነው እየሰራክ። እዛ ላይ የነበሩ ክሮች እግዚአብሔር ይስጣቸው በጣም አክብረው ተንከባክበው በቃ ይሄ ወንበር ይሻላል፣ መኝታ ይሄ ይሻላል ምናምን እያሉ ክፍለ ሀገር ነው የሰራ ነው አርሲ ነገር ላይ ማለት ነው። እና ደስ የሚል እሱም ዩቲዩብ ላይ ተለቋል ፊልሙ። በጣም የሚገርም ነው። በጣም ብዙ ነገር ሰርተሃል። አሁን በጣም የተማርነው እኛ እንግዲህ አሁን እኔ ስታስብ እናትን ነው የምታስብ ብዙ ሰው በቃ ከጅምሩ ጀምሮ እናት ሆኜ ስለሰራው ኤቭሪባዲ ከእናትነት ጋር ነው የሚያያይዘው። ኃላፊነት ነው ባይዘው። አሁን እናት ሲባል እናት ፐርፌክት ባትሆንም ፐርፌክት ለመሆን ትሞክራለህ። ይሄውን አንተ ጋር ያለው ኃላፊነት እኔ ጋር ስለሚሰማኝ ነው በጣም ተሰማኝ ነበረው። ያንተ ግን እርሊ መሆኑና በዚህ ደረጃ ማሰብን ማድነቅ ፈልጋለሁ። እርሊ ኤጅ ነው ለገንዘብ በጣም እንትን የምትልበት ነው። ቶሎ ሀብታም ሆነ ቶሎ የሆነ ነገር ይዘህ ቶሎ ትልቅ ቦታ ደርሰህ መታየት የምትፈልግበት። አንዳንድ ሰው በቃ ጥቅሙን ብቻ የሚያስብበት እድሜ ላይ ነበርክ። ግን ይህን ማስተዋል ሰጥተዋል። እድለኛ ነህ። ማን ሰጠኝ ትላለህ? ይሄኛውን ማስተዋል በመጀመሪያ ፈጣሪ ነው እንትን የማይለው። ከዛ ባለፈ ደግሞ የቴኳንዶ ስፖርት ራሱ ከባድ ነው ማለት በምትሰሪበት ሰዓት በጣም ትፈተኛለሽ። አድካሚ ነው። ዝም ብሎ አሁን ለ30 ደቂቃ ምናምን ኤሮቢክስ እንደምትሰሪው ምናምን አይደለም። በጣም በቃ ላብና ደም ይቀላቀላሉና የጀመርሽ ሰሞን የሆነ ሰዓት ስራ በዝቶብሽ 2 ቀን 3 ቀን ታመሽ ላትነሽ ይችላልሽ። ሰውነትሽ በስትራፖ እና ያ ነገር ስፖርቱ እያልሽ ስቴጅ ደግሞ በውስጥሽ የማይታዩ ለውጦች አሉ። ለምሳሌ አሁን አንድ ብረት የሚገፋ ሰው 1 ዓመት 2 ዓመት
እየገፋ ሲሄድ የሚታይ ፊዚካሊ ለውጦች አሉ። ሰውነቱ ይሰፋል፣ ሰውነቱ ቅርጽ ይይዛል። ግን እዚህ ቴኳንዶ በምትሰሪበት ሰውነቱ ይጠነክራል፣ ቅርጽ ይይዛል። ግን ውስጥ ላይ የማይታዩ ለውጦች አሉ። በራስ መተማመን፣ ትዕግስት፣ ለነገሮች ትኩረት መስጠት እና ፊልም ላይ ደግሞ 3 ሰዓት ማለት 7 ሰዓት። እሱ ግን አልፈተነህም? እኔ ብዙም እንትን ብሎኛል። ከብዙዎች ጋር ስሰራ ነገ 3 ሰዓት እንገናኝ ሲባል አረፈርኩኝ ከተባለ 5 ጉዳይ ቦታው ነኝ። ለ3-5 ጉዳይ ካልሆነ 10-20 ደቂቃ ቀድም ብዬ ቁጭ እላለሁ። ሁሉ ነገር እንደማይመጡ አውቃለሁ እኮ ግን በቃ ይሄ የኔ ኳሊቲ ነው። በቃ ለምንድን ነው እንደዚህ የምትሆነው ምናምን ብሎ ይናገራል። ነገ እንደዚህ ሰዓት ሆነ ነገ 1 ሰዓት እንድትመጡ ምናምን ብሎ በቃ ተናዶ ምናምን ይናገራል። ተናገረ ብዙ ጊዜ እንደዚህ እና አንድ ቀን ነገ እንደዚህ ነው ምናምን ብሎ ትልልቅ አርቲስቶች ናቸው የሚገርምሽ። ያው በእንትን ማለት ነው በእድሜና በስራ በምግባርና በእንትን ደግሞ ብዙዎቹ እንትን ናቸው እና እሺ በቃ ምናምን አሉ። ከዛው በቃ ቻው ተባለ። ስንሄድ አንተ ነህ አለኝ። 1 ሰዓት ነው የተባለው። አንተ ነገ 4 ሰዓት ነው አለኝ። 4 ሰዓት ነው አለኝ። ሻርፕ የሆነ ሰው እንደዛ ነው ትሪት የሚያደርጉት። አይ ሄድኩኝ ለ4-10 ጉዳይ ቦታው መጣው። ዳይሬክተሩ ራሱ አልመጣም። በስማ ከዛ ቆይተው ከዛ በኋላ ነው እንትን አልኩት። ለምን እንደዚህ አታረግም ብዬ መኪና አለው ሚኒባስ ኮሌክት ማድረግ ስልካው በሌሊት 2 ሰዓት ነው ለቀረጻ የምትፈልገው ይሄን ሰዓት ሁሉንም ሰብስበ ይዘና ከዛ ሁሉንም እንደዛ ቤት እያንኳኳ ይዞ መጣ። እግዚአብሔር የሥራ ይስጥ ይሉኛል። አዎ ይሄን ማለት ነው። ለምን ኢቲክስ ያስፈልጋል። እኔ በብዙ አርቲስቶች የምናደደው ካሜራ ላይ እንዲናቸው በኖርማል ባህሪ እንዲናቸው በቃ የሌላቸው ማንነት ልክ ኢንተርቪው ምናምን ሲጠሩ አጥነተው ነው የሚመጡት። አንቺ ደግሞ ኢንተርቪው ስለግልሽ ለመጠየቅ ማጥናት አይጠበቅብሽ፣ መኖር ነው የምታጠኚው። ምን ልጨምር ብለሽ ነው በቃ ማለት ውሸት ነገር ምን ልጨምር ብለሽ የምትጨምሪው ነገር ነው። ትክክለኛ ከሆነ ቀጥታ ፊት ለፊት ማጥናት አይፈልግም፣ ትኖረዋለህ። ሂስትሪሽን ነው የምትዘረግፊውና እንደዛ እንትን ተባለና ፊልም ላይ ደግሞ ያው ብዙ ታውቂዋለሽ ብዙ አይነት ነገሮች አሉና አንዴ በጣም ከገረመኝ ነገር አንድ ማቀው ዳይሬክተር ደወለልኝ እና ካንተ ጋር ሁሌ ልህ ነበረ ጥሩ ስክሪፕት ነበር የምጠብቀው ይሄው አንተ የሚመጥን ምናምን አለኝ። ሰጠኝ፣ አነበብኩት። አንዳንድ ኮሜንቶች ነበሩኝ። አሪፍ ነው የሆነ ካንተ ጋር እኮ የሆነ ዱርዬ አይነት ካራክተር እኮ ብትሰራ ምናምን ይለኝ ነበርና ዱርዬ አይነት ካራክተር የሚቅም የሚጠጣ የሚያጨስ ተደባዳቢ ከዛ በፍቅር ምክንያት የተለወጠ አይነት ካራክተር ነውና ወደድኩት። ተቀጣጠረን። እንደዚህ አሪፍ ነው ግን ይሄ ነገር አልኩት። ኦኬ ያው ኮሜንት ስለነበር እሱም እናስተካክላለን አለ። ከዛ ፕሮዲሰሯ መጣች፣ ሴት ነች። ከሷ ጋር አወራን፣ ተስማማን። ብር ሰጠችኝ ማለት ነው እና ከሷ እንደጨረስክ ቢሮን አለኝ። እሺ ብዬ ሄድኩኝ። ጨረሳችሁ? አዎ በቃ ከዚህ በኋላ እኔ እናንተ በስልክ የተገናኘን 22 እንትን ሆቴል ታውቀዋለህ አለኝ። አዎ ከሱ እንደዚህ ስትገባ አንድ ጫት ቤት አለ እና እዛ ለ1 ወር እየቃምክ እያጨስክ እየጠጣህ ስክሪውን እንትን ለመመደባለሁ አለኝ። ምን ማለት ነው አልኩት። እኔ እኮ አልቅምም አልኩት። አዎ ታውቃለህ ስሜቱን ለማምጣት እንትኑ ምናምን አለ። እኔ ቅሜ አላቅም አልቅም። እንደ አርቲስትነቴ እዛው ቀረጻ ቦታ ላይ ማምጣት ያለብኝ ነገር አመጣለሁ ምናምን ብዬ በቃ አርት አልገባህም ማለት ነው አለኝ። አርት ማለት አንተ እንደምትነግረኝ ከሆነ እንዲገባኝም አልፈልግም ብዬ ወጣው። ለሴትዮዋ ብሯን መለስኩላት። አልሰራም ብለህ? እሷም ተስማማ ነበር እንደዛ እና ያለ ልትቀም? እሷማ ያው ዳይሬክተር የሚለው ያመጣት ዳይሬክተሩ ነው። አዎ እሱ ነው በሚላት መልኩ ነው እሷ እንትን የምትለው። እሷ ምን የምታውቀው ነገር የለም። ሮንግ ነው። እሺ ከ1 ወር በኋላ አንተ ነው የት ነው? አታስብ፣ ለወጪው አታስብ፣ ወጪውን እኛ እንሸፍናለን ምናምን እየቃምክ ሺሻ እየነፋስ ከዛ አትወጣም እኮ ገባ በቃ እዛ ውስጥ ነህ። በቃ አትወጣም። አርቱ አልገባህም ማለት ነው አለኝ። አለ
አዎ በቃ አርት ምን ማለት እንደሆነ አልገባህም አለኝ። አርት ማለት አንተ እንደገባህ ከሆነ እንዲገባኝም አልፈልግም ብዬ ትቼ ሄድኩኝ። እና አንዳንድ የሚገጥሙ ነገሮች አሉ። ይሄ እኮ አሁን መሳሳም በእኛ ሀገር ኮንቴክስት ተሳስሞ መስራት ሶሳይቱ አይፈቅድም። ደግሞ ግሬስ ያላቸው የአርቲስትን የባለሙያውን ክብር የሚጠብቁ ሙያውን የሚያውቁ ቴክኒኩን የሚያውቁ ደግሞ በጣም የሚገራርሙ ዳይሬክተሮች አሉ። የሚገነን ሄኖክ የምትላቸው እና አብርሃ በጣም ብዙ አሉ የሚገራርሙ። በቃ አዎ አብሬ ልስራ በቃ ይሄ እኔ እንደ እኔም እንግዲህ ረጅም ጊዜ ቆይቻለሁ። የሚያስ ግን ባገኛቸው ብዬ ሳገኛቸው ነፍሴ የሚረካባቸው ቫልዩን የሚያውቁ ደግሞ ሰዎች አሉና ብዙ እህቶቻችን የተሸወዱ ነው። ባይዘው ማንም ሰው በደንብ ከሰራ ከጣረ ቀን ከሌት ከሞከረ ማይሳካ ነገር የለም። ጤና እስካለ ድረስ ትልቁ ነገር እንቅፋት ጤና እኔ እላለሁ ሁሌ። ጤና በላይ ምን ዋጋ አለው ልጅ ነው። ምንም አይስጥ እግዚአብሔር ጤና ይስጥ። ጤና ኖሮ 100 ሚሊዮን ብር ቢኖርሽ መድኃኒት ልትገዢ ትችያለሽ። መድኃኒቱ ደግሞ ጤና አይሆንም። 100 ሺህ ብር አልጋ ልትገዢ ትችያለሽ። እንቅልፍ አይሆንም። ሆስፒታል ልትገነቢ ትችያለሽ። ያ ሆስፒታሉ ደግሞ ፈጣሪ ካልፈቀደ በስተቀር ጤናሽ አይሆንም። ትልቁ ነገር ጤና ነው። ሮጥ ብሎ ምናምን ያ ነው ትልቁ ነገር። በጣም መስራት እንድትችል የሚያደርግ እሱ ነውና ለራስ ክብር መስጠት በጣም መልካም ነው። ማንም አፈርግጦ ከመሬት ወርዶ መስራት ይችላል። ከዛ ቀና ብለህ ማውራትም ትችላለህ በኮንፊደንስ ራስን። አሁን ያለፍካቸው ነገሮች ስላሉ የታዘብካቸው ነገሮች ስላሉ ራስን ደግሞ ሪዘርቭ አድርገህ ጠብቃ ያለፍክባቸው ነገር ስላለ ነው በነገራችን ዛሬ ቀና ብለህ የምታወራ ያለውና ለጀማሪዎች ብቻ ሳይሆን ለሚመጡትም የአርት ውስጥ ለሚቀላቀሉትም ሁሉ ትልቅ ሌሰን ነው። አይዞህ ገላ ክብር ነው። ሜንታል በጣም መከበር አለበት። ማንነት ክብር ያለው ነገር ፈጣሪም አይወደውም እሱ የሚሄድበትን መንገድ እና ይሄ መንገድ ባይሆን መልካም ነው ብለን መከረ ማለት አድርገን ማለት እንፈልጋለን በጣም። ከዛ በኋላ እንግዲህ ይሄን ሁሉ ነገሮች አለፍክና ድንገት አልጋ ላይ የቀረህበትን ሞመንት አስታውሰኛለህ? ቅድም እንዳልኩሽ በጣም ከባድ ነበረ ከምነግርሽ በላይ። የመጀመሪያው ቀን ስሜት ነው ፈልጋለሁ። ያው ይሄ ነገር የመጣው ቀስ በቀስ ነው። ግን እኔ ደስ ከሚለኝ ከራሴ ከምወዳቸው ባህሪዎች አማራሪ አይደለሁ፣ አመስጋኝ ነው። እያመመኝም ተመስገን እላለሁ። እንዴ አንተ ያማል እየታመምኩ ተመስገን ትላለህ እንዴ ምናምን ይላል። መሞት ይችል ነበር እኮ የሚል ነገር ነው እንትን ብላቸውና ያ ነገር ቀስ በቀስ ነው እንትን ያለውና እንደዛ እየተሰቃየው ግን አንድ ቀንም በቃ ከሚገርመኝ ፈጣሪ ሰጠኝ ከምለው ፈጣሪ እኔ እንደዚህ ነበርኩ ለምን እንደዚህ አደረገኝ ምናምን የሚል ነገር የለም። ሁሌ በየደቂቃው ነው ተመስገን የምለው እና ያ ነገርም ደግሞ ለእኔ ሞራልም ምንም ጥሩ ነው ጠቅመዋል እንጂ ስሜቱ ከባድ ነው። ስለ እውነቱ በእኔ ፋንታ ሌላ ሰው ቢሆን የሚገርመው ነገር አያቋቋመውም ህመሙ ስሜቱ። ለምን እዛ ጋር ውሃ የሚያቀብልሽ የለም፣ ምግብ ሰርቶ የሚሰጥሽ የለም፣ የሚደግፍሽ የለም። መጥፎ ነገር እንኳን ቢከሰት ሰው የሚጠራልሽ ሰው የለም። ቤት ዘግቼ ሳምንት 15 ቀን ቤት ሳይከፈት እዛው እንትን የምልበት ጊዜ ነበርና እግዚአብሔር ይመስገን አለፈ ያ ሁሉ ጊዜ። አሁን አለፈና አሁን ላለሁበት ለማውራት አሜን አሜን። 4 ዓመት ሙሉ ነው የቆየው። እንግዲህ ሚዲያ ላይ የወጣሁበት ጊዜ ነበረ። እንዴት ወጣ? ማን ፑሽ አደረገ? ማን አሳመነ? እንዳልኩሽ ያው ወልቂጤ ላይ ተጀመረ እንደዚህ እንቅስቃሴዎች። ከዛ በኋላ ነው ታሟል የሚል ነገር ሲበተን በቃ መላ ሁሉ ሰው ጋር የደረሰው። ያኔ በጣም በቃ አንዳንዴ የምትጠብቂያቸው ሰዎች አሉ፣ የማትጠብቂያቸው ሰዎች ይመጣሉ ብለህ። እኔ ከጠበቅኳቸው ሰዎች ያልጠበቅኳቸው ሰዎች ናቸው። ከኔ እኩል የሚያለቅሱ ሰዎች ነበሩ። የሚገርምሽ ነገር ከውጭ ሀገር ቀን በቀን ለ2 ለ3 ወር ቀን በቀን እየደወሉ በቃ ተው በቃ ስልኩን አትዝጋው ተኛ ምናምን የሚሉኝ ሁላ አሉ። እንትንን በቃ ንካፈል በቃ ከምነግርሽ በላይ ማለት ነውና አንዳንዴ ራሱ ያንን ዩቲዩብ ላይ ገብቼ የተለቀቁ ቪዲዮዎችን እያየሁ
ኮሜንት ሳይ በቃ ይገርመኛል። ይሄናል ምን ሰርቼ የሚል ስሜት በቃ የኔ ፊልም ከተፖሰተ 98% የኔ ነው ኮሜንት 98-100% ብዙ የኔ ነው። የተለያዩ ፊልም ማስታወቂያ ወይ ኢንተርቪው ተቀርጾ ፖስት ሲደረግ በቃ የኔ ነውና ይገርመኛል። እኔ ከየትም ለመጣሁት ፈጣሪ የሰጠ በጣም ትልቅ ነገር ነው። ከረዱ ሰዎች ካገዙ ከጎን ከነበሩ ሰዎች ውስጥ ከይቀረ ኮሜንት ሪአክሽን ብዙ የረዱኝ ብዙ እንትን ያሉኝ ሰዎች አሉ። ግን የትኛውን ጠርተሽ የትኛውን ትችያለሽ? ግን በቃ ሁሉንም በፈጣሪ ስም አመሰግናለሁ። በዚህ አጋጣሚ ያው ፈጣሪ ሞገስ ሆኖኛል፣ ብርታት ሆኖኛል፣ ጤና ሆኖኛል። በቃ መናገር ማልችለው እስከማልችል በቃ ተአምር እስኪሆንብኝ ድረስ ማለት ነውና ብዙ እንትን አለውና ያው በዚህ አጋጣሚ ያው እዚህም ከዲኤምሲ ጋር እንድሰራ ያደረገችኝ አንድ ጓደኛ አለችኝ፣ መቅደስ ትባላለች እና በስራዋ ጠበቃ ነች። እሷም እንደዚሁ በቃ እንዴት አገኘች? እንትን ላይ ቲክቶክ ላይ ላይቭ ነውና ሁሌ ስላንተ አስብ ነበር፣ ስላንተ እጨነቅ ነበር ምናምን እያለች ትጠይቀኛለች። እና ምን ላይ ነህ? እንዲህ ነው ያለው ስራ ሲሰራ ነው። አይ የለም ከዛው ከዲኤምሲ ሪል ስቴት ጋር ያገናኘችኝ እሷ ነች። ኦኬ። ከዛ ዲኤምሲ ደግሞ በጣም የሚገርሙ ሰዎች ናቸው። ጥሩ ተቀበሉክ? በጣም በቃ ደስ በሚል የቤተሰብ አይነት ስሜት አይዞ ከዚህ በኋላ እኛ አለን ከኛ ጋር ትሰራለህ ምናምን ብለው በቃ እዛ ምንም እንትን እንዳይለኝ እንዳይጨንቅ። አዎ በቃ ምንም ነገር እንትን እንዳይ በተለይ ማናጀሩ አቶ ፋንታሁን የሚባለው በሚገርም ፍቅር በሚገርም ልበቀናነት በቃ የሆነ አንዳንዴ እኮ ሰው ስታገኝ አለ እንዲህ ባለሀብቶች ዳይሬክተሮች ማናጀር ስታገኝ አለ እንደዛ። ግን ይሄ በቃ የእውነት ከልብ የመነጨ አይነት ነገር ፍቅሩ ፍቅሩ በቃ አይዞህ በቃ እኛ አለን ምናምን ብለው ብዙ ድጋፍ አድርገውልኛል መጀመሪያ። አሁንም እያደረጉልኝ ነው። በቀጣይም ከእነሱ ጋር የተለያየ ማስታወቂያዎችን ለመስራት ተዋብለናል። ተነጋግረን ኦልሬዲ በሂደት ላይ ነን፣ ፕሮሰስ ላይ ነን ያለ ነው እና እንግዲህ የመጀመሪያው መቅደስን አመሰግናታለሁ። ቀጥሎ ደግሞ የዲኤምሲ ዋና ዳይሬክተር አቶ ፋንታሁንን በጣም አመሰግናለሁ። በጣም መልካም ሰው ነው። ያው ዋናውን ፈጣሪ ነው፣ ለሱ ጥያቄ የለውም። ባለቤቱ ነው እሱ። ምንም እንድትወድቂም እንድትነሽ የሚያደርግሽ ባለቤቱ ነው። ግን በቃ ክብር፣ ግርማ፣ ሞገስ ሰጥቶኛል። እግዚአብሔር ይመስገን። እና አመስጋኝነት ያመጣው ነገር ነው። በጣም እሱ ነው ትልቁ ነገር። ተመልካቾቻችን እንግዲህ አንተን ታውቁታላችሁ። በተለያዩ በርካታ ፊልሞችን ሰርቷል፣ ቀደም ብሎ እንደገለጻላችሁ ማለት ነው። በሞዴሊንግም በጣም የሚገርም ስራ እየሰራ ነበር። በታይኳንዶም አሰልጣኝ ነበረ። በመሀል እንግዲህ በገጠመው የጤና እክል ምክንያት ወደ 4 ዓመት ያህል ከስራ ውጭ ሆኖ ቤቱ ተቀምጦ ነበረ። እንግዲህ ዲኤምሲ ሪል ስቴት ደግሞ ወጣ ብሎ ስራ እንዲሰራ እድሉን አመቻችቶለታል። እጅግ እናመሰግናለን። እናንተም ተመልካቾቻችን እንግዲህ ታሪኩን ሰምታችኋል። ከልጅነት ጀምሮ እስካሁን የገጠመውን ታሪክ ሰምታችኋል። ቤተሰቡን በ3 ዓመት ባልሞላ ጊዜ ውስጥ ወደ በርካታ ቤተሰብ አባላትን ማጣት በጣም ከባድ ነው። በጣም ልብ ይነካል። ከዛ በእህቱ እጅ እንዳደገ ነው የነገረን። የሶሻል አካባቢ ማህበረሰብም ያለውን የማግለል ሁኔታ ሰምታችኋል። በጣም ልብ ይነካል ታሪኩ። እነኛን ሁሉ ተቋቁሞ አልፎ ራሱን ውጤታማ አድርጎ ባለበት ሰዓት በጣም በአፍላ እድሜው በጣም እየሰራ ባለበት ሰዓት ነው እንግዲህ ህይወት እንግዲህ አቅጣጫውን የቀየረችው። በዚህ በጣም ነው ማዝነው። ግን ደግሞ ታሪክ ይቀየራል። በጣም ወደዛ መስመር ላይ ነው ያለው። ስላገኘው ራሱ ደስ ብሎኛል። ታሪክን ስለሰማው ደስ ብሎኛል። ስላንተ ታሪክ በአንተ ታሪክ በጣም ብዙ ተምሬያለሁ። ስላካፈልከኝ ታሪክ እጅግ በጣም አመሰግናለሁ።
ከጎኑ መቆም እንፈልጋለን የምትሉ መድኃኒትም እየወሰነ የተለያዩ ነገሮች ሕክምናውንም አለ ከጎኑ መቆም እንፈልጋለን የምትሉ ካላችሁ ደስ ይለናል። አገኙት። ይኸው እዚህ ጋር በተቀመጠው የስልክ አድራሻ በደንብ አገኙት፣ አውሩት። የዛሬ ፕሮግራም ይሄን ይመስል ነበር። እሺንም አመሰግናለሁ። ታሪክ አለን የምትሉ ካላችሁ በ0905832283 የስልክ መስመራችን ላይ ደውልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ እንደዚሁ የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ትልኩልን። አይተን ገምግመን እንጠራችኋለን። የዛሬን ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት አድርጉ። ፕሮግራሙ ስመራ የቆዩትን የአርቲስት ገነት ንጋቱ ነበርኩኝ። ሰላም ለእናንተ።